እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ፣ ሌላ ፒክቸር አዙሬ ማለት ነው። አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ኖ ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ ጴጥሮስ ማናቸው የባህር ዳሩ ሀገር አብርሃም ልክ ስራ አስኪያጅ ናቸው። ስራ አስኪያጁ ስራ አስኪያጁ ናቸው። እሳቸው የተናገሩት አይነት ንግድ ነው የተደረገው። እና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድ ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ ነው ቤተክርስቲያን ስሙን ነው ያላስታውስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው እዩ ነው እግዚአብሔር አብ ነው ወይ ሩፋኤል ነው ብቻ ሩፋኤል መሰለኝ። ሩፋኤል ነው። ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሴ ባካል ሄጃለሁ። ሲሄድ ግን ትልቅዬ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በምስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። እዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ በሱ አያይዘውት እላው ላይ በምስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው እላው ላይ አስቀምጠውታና ስንሄድ እቺው እመቤታችን የታለች ብዬ ስል እቺው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማርደል ኪዳነ ምሕረት የምትመስለው ማለት ነው። ያ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ሆን ተብሎ አይ ቲንክ አንዳንዱም ፌስቡክ ላይ የጻፉ ራሳቸው ኦርቶዶክሳውያኑ ከብልጽግና ፓርቲ ጋራ የተጠማመዱ በተለይ እዚህ ሞዓ ተዋህዶ የሚባለው ክንፍ በጣም አክራሪ የሆነ ክንፍ አለ። እንደ አልቃይዳ አይነት ነገር የሚቃጣው ማለት ነው። ግን በኦርቶዶክስ ተዋህዶ ውስጥ ነው ያለው። እንደ አልቃይዳ የሚያደርገው አለ። እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድምነህ ቀጥል ነው ጋጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ ወንድምነህ። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው። ይሄ ተአምር ከሆነ ባይዘው እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድምነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ፣ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ ብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይስ ሌላ አጀንዳ ይዘ
ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ይሄ ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም። ብራዘር እንደዚህ አይነት እግዚአብሔር እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም። ብራዘር ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ እሱ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም። ብራዘር ማለት ክብር ይኑራችሁ። አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ። በጣም የሕፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ወንድምነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማ የሚያደጋችሁ ከተማ ሞተ ተብሎ ሲባል እግሩን አንስቶ ነው ይሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ መስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ ምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ ምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው ደሞ ስም ብሎ አላጋጭ ክርስቶስ በስጋው ላይም ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። አይ ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየህ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው ሳቀ አይደለ እንዴ? ታዲያ ምን ማለት ነው? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱ የሚያምነው በመለኮቱ ነው፣ እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱ የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግራል። ይሄ እኮ ትምህርታቸው ነው፣ የሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞቷል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይህንን እኮ ነው ስቆ ሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ ሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አጥቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምኗል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን፣ እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገደ አለ? በስጋ እንዴ? ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2
ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል አየህ ምን ይላል? የኒውሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ ዳኒ አቤት ወንድምነት አለህ? እሺ አለው። በቃ ቤቱም ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። ቀጥሎ ሁሉም ያወሩ። መሪ ይቀጥል። መሪጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ፣ ከመሪጌታ በፊት አንድ ነገር ልበል ካላስቸገረ። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው ከኔ ሳይሆን። ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይሄንንም እንኳን አይመልሱ። አየህ ችግራቸው ምንድነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋው ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ አልዋሽም። እየተማርኩኝ ነው። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁምና ይህን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ ተባረክ፣ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል በእውነት። ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት፣ ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ፣ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለቅ ሊለውጥ እንዳይቻል እንዲሁ
ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ሥጋ ፍጡር ግቡር ነውና። ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ፣ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በሥጋ እንደታመመ በባሕሪ መለኮቱ እንዳልታመመ በሥጋ ብቻ ታመመ። ሰው እንደመሆኑ በሥጋ ታመመ። አምላክ እንደመሆኑ በባሕሪው ሕማም ሞት የሌለበት ነውና ሃይማኖታዊ ባሕሪ መለኮቱ ምን አይልም፣ አይሞትም፣ አይታመምም። ይህ የሚሉ መጽሐፍት ናቸው። ይህ የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በሥጋ ምን አለ? እንደታመመ መከራ እንደተቀበለ በባሕሪ መለኮቱ እንዳልታመመ በሥጋ ብቻ ነው ያልኳቸው። ይህ ቃል በቃል ቃሉ የሚለው ነው እኮ። በሥጋ ብቻ ታመመ። ሰው እንደመሆኑ በሥጋ ታመመ። አምላክ እንደመሆኑ በባሕሪው ሕመም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል፣ የእግዚአብሔር ቃል በባሕሪ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነው እንጂ። ሃይማኖተ አበው አሁን በነሳው ሥጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በሥጋ ወሐይወ በመንፈስ፣ በሥጋ ሞተ በመንፈስ ሕያው ሆነ። ምን ማለት ነው? በሌላ አባባል መለኮት ሥጋዊ ባሕሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የሥላሴ ገዳይ ነህ። ይኸው ሃይማኖታዊ የማን ገዳይ ነህ አለ? የሥላሴ ገዳይ ነህ። ምን ካልክ በመለኮቱ ሞቷል የምትል ከሆነ አየው፣ ክርስቶስ በሥጋ ታመመ፣ በባሕሪ መለኮቱ የማይታመም ነው። ከእኛ በነሳው ሥጋ ብቻ የሚል ቃል ተጠቅሞበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖት የነሱ የራሳቸው እና በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባሕሪ የሚሉትን ይነቅፋቸዋል። አንድ ባሕሪ የምንድን ነው? የአላዋቂዎች ትምህርት ነው ይለዋል። አንድ ባሕሪ የሚለው የአላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባሕሪ መለኮቱ
በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነውና። አየው፣ ክርስቶስ በሥጋ ታመመ፣ በባሕርየ መለኮቱ አልታመመ። የሚሞት የማይሞት ባሕሪ፣ ሥጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ፣ መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ሥጋ በታንኳ ይሄዳል፣ ሥጋ ያንቀላፋል፣ ይተኛል። ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነው መለኮት ማለት። ስለዚህ መጽሐፍ ምን አለ? ሐመ በሥጋ ወይ ሐመ በመለኮት፣ በሥጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በሥጋ አልታመመም፣ መለኮት ተለይቶት ሥጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም እንዳይሞት እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባሕርየ መለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባሕሪው ደከመ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብልህ ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መርጌታ ምን እያልከን ነው? ሁለት ባሕሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባሕሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለሥጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መሥዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለሥጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መሥዋዕት አቀረቡ። ለማን ነው? ለኢየሱስ መሥዋዕት አቀረቡለት አይደለም? ስለ ኢየሱስ መሥዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና
የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየህ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በሥጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በሥጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው። ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘላለም ኃይል ይሁን አሜን ይላል። ያው ክፍል ነው። በሥጋ ተወለደ እንዳልን በሥጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በሥጋ እንደተወለደ ዳኔ ዓለም ሲባል ነው የሚስቀው ደስ የሚለው። አማኑኤል ሲባል ነው። ኢየሱስ ሲባል ያመዋል። ሰይጣን እንኳ የነሱን ያህል አይደነግጥም፣ ሰይጣን እንኳ። ስለዚህ ቃሉ ምናል? አምላክ እንደመሆኑ ታምራትን ያደርጋል። ሰው እንደመሆኑ መከራ ይቀበላል። መከራ የተቀበለ በመለኮቱ ነው። በመለኮቱ መከራ ከተቀበለ አብና መንፈስ ቅዱስስ የአብና የመንፈስ ቅዱስ መለኮት ወይ ለየብቻው ነጣጥሎ ማየት ነው። አብ የተለየ መለኮት፣ ወልድ የተለየ መለኮት፣ መንፈስ ቅዱስ የተለየ መለኮት ካደረጉት ይችላሉ። ከዛስ በመለኮቱ ሞተ። የአብና የመንፈስ ቅዱስ መለኮት አልሞተም። የወልድ መለኮት ግን ሞተ ብለው መናገር ይችላሉ፣ መብታቸው ነው። ያላወቁትን ኢየሱስ እንደፈለጉ ቢያደርጉት መብታቸው ነው። ኢየሱስ በሙላት ያወቅነው እንግዲያስ ይሄ ቃል ሲገባን ነው ይሄን ያወቅነው። በአምላክነት በመለኮት የሚለው እኔ አይገባኝም ነበር። ለዚህ ነው ቅድም ያነበብክላችሁ ሃይማኖተ አበው ላይ ምን አለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በሥጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንትሙሰ ትሰግዱ ለዘኢተአምሩ። እኛስ አለ ክርስቶስ ለአብ በሥጋ እንደሰገደ። ታዲያ ሃይማኖተ አበው ማነው ዕብራውያን 5 ቁጥር 7 ላይ ምን አለ? ስለ መፍራቱ እንዴት ይፈራል? መለኮት እንዴት ፈራ? በሥጋ ወራት የሚለውን ቃል በሥጋ ወራት ልብ በሉ። መቼም አይታችሁታል። እዚህም ከታችም አንዳንድ እየጠቀሱት ነበር። በሥጋ ወራት ማለት ከዛ በኋላ ተለወጠ። በሥጋ ወራት ያ ሥጋ የት ሄደ? ያ ሥጋ ካባ አደረጋችሁት እንዴ? ከቃል ለይታችሁ የምታስቀሩት የተደረበ ካባ መሰላችሁ እንዴ? ለዘለዓለም የተዋሃደው ነው እኮ። ለዘለዓለም አንድ ክርስቶስ። በክርስቶስ ውስጥ ሁለት እኔነት የለም። መለኮትና ሥጋን በማነጣጠል አይናገርም። በአካል አንድ፣ በባህሪ ሁለት። ይሄ ነው። ስለዚህ ምን አለ? እኛስ ክርስቶስ ለአብ በሥጋ እንደሰገደ ለአብ ሰግደዋል ኢየሱስ። የት? ይኸው ዮሐንስ ወንጌል ላይ 4:22 ዮሐንስ ወንጌል ምዕራፍ 4:22 እኛስ ለምናውቀው እንሰግዳለን አለ።
ስለዚህ እዚህ ዕብራውያን ላይ አሁን ከታችም ያወጣ ሰው አለ። ጌታ ይባረክ። ምን ይላል? ዕብራውያን 5:2 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል መለኮትን ነው ከሞት የሚያድነው። መለኮትን ነው የፈራው እንዴ? ቃሉ ምን ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምን አስለቀሰው? መለኮት ነው ያለቀሰው። መለኮት ነው ያነባው። ጸሎትንና ምልጃን አቀረበ። ከዛስ እግዚአብሔርንም ስለ መፍራቱ ተሰማለት። ማንን ስለሚፈራ? እግዚአብሔርን። ማን? ኢየሱስ። ማንን ፈራለ? እግዚአብሔርን። ቃል በቃል ይሄው እዚህ እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ልጅ ነው። አዎ ልጅ ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። መለኮት ነው የተማረው በሥጋ ወራት። ዛሬስ ያ ሥጋ ይመጣል ተብሎ የሚጠበቀው ነው እኮ። ይመጣል ብለን የምንጠብቀው እኮ በሥጋ ነው። በመንፈስ ከሆነ በመለኮት ከሆነማ ጴጥሮስ እንደነገረን ሞተ በሥጋ ወሐይወ በመንፈስ። በመንፈስ በመለኮት ምንድን ሕያው ነው፣ አይሞትም። ስለዚህ አንድ ወይም ሁለት በስሜ ብትሰበሰቡ እኔ በመካከላቸው አለሁ አለ። በስሜ ብትሰበሰቡ እኔ በመካከላቸው ምን አለሁ? በማን? በመንፈስ በመለኮት። በሥጋስ? በሥጋ አረገ። በሥጋማ አረገ እኮ። በሥጋማ በአብ ቀኝ ተቀመጣልን። በአብ ቀኝ ተቀመጠ። ይመጣል ብለን የምንጠብቀው በመለኮት ነው እንዴ? ለመለኮት መሄድ መውጣት መውረድ አለበት እንዴ? መለኮት ይወጣል ይወርዳል እንዴ? መላእክት ምን አሉ? እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። ማን ነው የሄደው? ትስብእት መለኮት አለበት። አዎ። መለኮት ተለይቶት ነው ወይ? ለቅጽበት ለደቂቃ ያህል መለኮት አልተለየውም። በመስቀል እንኳ ቢሆን መለኮት አይለይም። አንዴ ተዋሃደ፣ ለዘለዓለም እንደዚያ ሆኖ ይኖራል። ለዘለዓለም ነው ያልኳችሁ። አይለይም። አሁንም ያለ መለኮት አይደለም ያለው በሰማይ። ይመጣል ብለን የምንጠብቀው ያለ መለኮት አይደለም። በዋህዶ አይነት አይደለም የተዋሃደው። የሥጋና የነፍስ መለያየት አለ፣ ይለያያል። ነፍስ ከሥጋ ትለያለች። ሥጋ ወደ ነበረበት ወደ አፈሩ ይጨመራል። ነፍስ ግን ወደ ሰጣት ወደ እግዚአብሔር ትወጣለች፣ ትሄዳለች። በአካለ ነፍስ ወይም በአጸደ ሥጋ በአጸደ ነፍስ የምንለው በአጸደ ነፍስ ያሉ ነፍሳት እኮ ከሥጋቸው ተለይተው ነው። የኢየሱስ ግን እንደሱ አይደለም። የኢየሱስ ተዋህዶ ለዘለዓለም ነው። ተዋህዶ እንዲህና እንዲያ ምሳሌ እንኳ የለበትም። ደካማ ነው። ቢኖር በሃይማኖተ አበው በተለያየ መንገድ ምሳሌ ቢኖር ደካማ ነው። መግለጽ አይችልም። የሰው ቋንቋ ሊገልጸው የሚችል ተዋህዶ አይደለም። እንደ ገባን መጠን ግን የምንናገረው ሁሉ እውነት ነው። ክብር ለኢየሱስ ይሁን። ማን ነው ይፈርዳል የምትሉት? በሥጋ አይደለም እንዴ? መጥቶ ይፈርዳል የምንለው በማን ነው? በሥጋ አይደለም እንዴ? በሥጋ በቀኝና በግራው አድርጎ። ለመለኮት ቀኝና ግራ አለው እንዴ? የለውም። ኢየሱስ ግን ሰው እንደመሆኑ መጠን በሰውነቱ በዙፋኑ ይቀመጣል። በአባቱ በዳዊት ዙፋንስ የሚቀመጠው መለኮት ነው እንዴ? በአባቱ በዳዊት ዙፋን። ዳዊት ለመለኮት አባቱ ነው። ዳዊት የእግዚአብሔር አባት ነው። ዳዊት የመለኮት አባት ነው። ታዲያ ምንድን ነው እያለ ያለ? በአባቱ በዳዊት ዙፋን ላይ ይቀመጣል። ይሄ የሚቀመጠው ማን ነው? በአባቱ በዳዊት ዙፋን የሚቀመጥ ማን ነው? መለኮት ነው አይደለም። ታዲያ ማን ነው? ኢየሱስ።
ኢየሱስ ትይዋለሽ የተባለላት ለአንዲት ድንግል የተነገረላት። አያችሁ፣ እንዲሁ ዝም ብለህ ልፍስፍስ ወይ አይገቡ ወይ አያስገቡ። እነሱ አይገቡ፣ የሚገቡትንም ደግሞ የሚከለክሉ ኢየሱስን የሚያራክሱ ምን ያድርጉ? ጡት ጠባ እያሉት አደል? በምድር ላይ እየመጣ እየጠባ አደለ ጡት? የሚገርም ነገር በምድር ላይ እነ ክርስቶስ ሰምራን እኔ የጠባኋቸውን ጡቶች በይጥቢ እያልዋት አደለ? የዛሬ 300 ዓመት። አያችሁ፣ የሚገርም ነገር የቀብር ስነ ስርዓት አስፈጻሚ ያደረጉት ኢየሱስ ደፋሮች በየቀኑ እንደ እንጨት ለቃሚ ምን የሚል እንደ ውሃ ቀጂ እንደ እንጨት ለቃሚ የሚመጣ የሆነ ሰው ሲሞት መጥቶ ወዳጄ ልወስድህ መጥቻለሁ እንደማያውቅ የሚያደርጉት እኮ እነሱ ናቸው እኮ። አያውቅም። በእነሱ ዘንድ እኮ የማያውቅ ሰው ኪዳን አልገባህልኝም ወይ? በስምሽ እንትን ያለውን እንዲህና እንዲያ ያደረገውን ቃል ኪዳን እኮ ሰጥተኛል። ረስቶ ነው? ይህን ረስቶ ነው? ይህ እውነት ከሆነ ረሳው እንዴ? ረስቶ ነው እንደዚህ የሚላት እናቱን? አያውቅም እንዴ? እሷ የምታሳስበው ለመለኮት ነው የምትነግረው፣ መለኮትን ነው የምታስተምረው። አያችሁ፣ አንዲት ፍጡር የምታመልኩ ለኢየሱስ ልቅን የሆነ ልብ የሌላችሁ ከማርያም በቀር ሌላ አምላክን የማታውቁ ማርያምን አምላክ አድርጋችሁ ኢየሱስን የገፋችሁ እናንተው ወለሰ ተወክፉጎ ወሃቦሙ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ ነው የሚለው መጽሐፍ። ለተቀበሉት። ካልተቀበልከው እዚያው ታገኘዋለህ ገሃነመ እሳት። ተክለ ሃይማኖት እንዲሁ ሰጥቼ ነበር እኮ ዝክር ሰጥቼ ነበር ጥላ ሰጥቼ ነበር ብትል ሄድና ለዛ ጠይቀው ለሰጠኸው ቄስ ነው የሚልህ እንግዳ። ገብርኤል አባቴ ቁልቢ ገብርኤል እንዲህ ሰጥቼ ነበረ ብትል ሄድና እዛ የሰጠኸውን ጠይቅ። ምንድነው ጥላ? ምን ሊሰራልኝ? አረ ሻማ ሰጥቼ ነበር። ምንድነው ሻማ? ለገብርኤል ምኑ ነው ሻማ እንዴ? አረ የሚገርም ነገር። አረ ከዚህ ከሞተ ትምህርት ውጡ እናንተ። ጭራሽ በክርስቶስ ላይ እንደገና መጣችሁ ከወንጌላውያኑ ጋር ልትከራከሩ አቅማላችሁ እንዴ? በምን አቅማችሁ? በምን አቅማችሁ? እዚህ ጡት እየጠባ በየተአምራቱ እየተወሸቀ የሚንበረከክ ኢየሱስ እንዲህ የለም። የገደላችሁት እናንተ ናችሁ። በስራቸው አለ መጽሐፍ ቅዱስ ይገድሉታል፣ ይሰቅሉታል ያለው ለዚህ ነው። ወደ ሌላ ርዕስ ሄድኩት ወገኖቼ። በጣም ይቅርታ እንግዲህ ያልኩትን ብያለሁ። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ፎሎ አርጉኝ፣ ደግሞ ፎሎ አርጉ፣ ሰብስክራይብ አርጉ። የሆነ ጭኛለሁ፣ በጣም ቆንጆ የሆነ ትምህርት ጭኛለሁ። ፎሎ አርጉኝ። እግዚአብሔር ይመስገን። በተለይ በአባቶቻችን ክርስቶስ ሁለት ባህሪ እስከ ሁለት ባህሪ በል። ሁለት ባህሪ የሚሞትና የማይሞት ባህሪ፣ የሚራብና የማይራብ ባህሪ፣ በሁሉም ስፍራ የሚኖርና የማይኖር ባህሪ። አያችሁ፣ ሞተ ብሎ የሚያውቅና የት ቀበራችሁት ብሎ ደግሞ የሚጠይቅ በሩቅ ሆኖ ሞተ ብሎ ያወቀው መለኮታዊ አካል እዚህ ሲመጣስ የት ቀበራችሁ ወዴት አኖራችሁታል? ማን ነው ይሄን እየጠየቀ ያለው? ማን ነው እየጠየቀ ያለው? አረ እግዚአብሔር ይቅር ይበለን፣ ይምሃረነ ወይሳለነ። ሁሉንም ቆይ መርጌታ፣ እግዚአብሔር ይፍታ ሳትል ማን ነበረች? ወሎ ክፍለ ሀገር ላይ ያለች አንድ ታቦት ብቻ ነው፣ አንድ ደብር ነው ያላት። ኢየሱስ ክርስቶስ ታሞ የፈወሰችው ሴትዮ ጻድቅ ታሞ አግኝታው የፈወሰችው ስሟን ታውቃታለህ? አላወኳትም ኤርምዬ። አንድ ታቦት ነው ያላት። ወለተ ጴጥሮስ አይደለችማ? ኖ ወለተ ጴጥሮስ አይደለችም። ወለተ ጴጥሮስ ሳትሆን ማን ነበር? ብሩኬ ያውቃታል። ብሩክ ካለ ብሩክን ጥሩት። እኔ ስሟ ጠፋኝ፣ ብዙዎች ስለሆነ ማውቃት። ጸበለ ማርያም። ቴንኪዩ ሲፖራ፣ ቴንኪዩ ጸበለ ማርያም።
ጸበለ ማርያም የምትባለዋ ሴትዮ ኢየሱስ ክርስቶስ ታሞ አገኘችው እና አዘለች፣ ወሰደችና ፈወሰችው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጥ ትምህርት ማለት ነው ወገኖች። እነኚህ ሰዎች ናቸው እንግዲህ ከኛ ጋር መጣው ክርስቶስን አታውቁትም ብለው የሚሉ ማለት ነው። አሁን እንዲህ አይነት ክርስቶስ ባናቅ ምን ይገርማል ታዲያ? ጸበለ ማርያም የምትባል የሆነች ጉድሯም ሴትዮ ፈወሰችው ተብሎ የሚባል ኢየሱስ እኔ አሁን ከመሳቅ ውጭ ምንድነው ብዬ የምለው ምን ይባላል ወገኖች? እና ጸበለ ማርያም ፈውሰዋለች ብለው የሚሉትን ኢየሱስን ልናውቀው አንፈልግም። እና እንዲህ አይነቱም ጉዳ አለ ለማለት ነው። ወንድም ነቀጥሉ። ቴንኪው። እሺ ወንድምነት ጸጋ ይብዛል። ያው ሰሞኑን አይ ቲንክ እዛ መንደር የሆኑ መንገጫገጮች እንደነበሩ ያስታውቃልና ያው ስናይም ነበር ማለት ነውና እዛ ያጧትን መንገጫገጭ እኛ ቤት እየገቡ ብድር ለመመለስ ወይ ደግሞ ስም ለመገንባት አይነት ነገር ነው እያየን ያለ ነውና ብራዘር ያው ትላንትና ጌታን የተቀበለው የተባለው እሱ በደንብ አድርጎ የእግዚአብሔርን ቃል እየጠቀሰ ሲያስተምር ሲናገር እያየን ያለ ነው እና ብራዘር የኛ ቤት ስም ማደሻ አይደለም። ውስጤ ያውቀዋል። እዛ እንግዲህ ሲዘርፍ ነበር እንደዚህ ወስዳል ምናምን ሲሉ የነበሩ አሁን እኛ ጋር እየመጣ እየተሳደብክ ስም ማደሻ አይደለም የኛ ቤት ብራዘር። እውቀት ካለ ተምረ ስትመጣ ያው መተህ ትሞግታለህ እንጂ እኛ ቤት አሁን ትላንትና ጌታን ተቀበለ የተባለው ሰው ይኸው ግርፍ አድርጎ ይሸኝሃል ማለት ነው። አየህ የእግዚአብሔር መንፈስ ነው ሰውን የሚያስተምረው። ወንድም አለም ዮኒ አሁን የእግዚአብሔርን ቃል ሲጠቅስ ነበረ፣ ሲስቅ አልነበረም፣ እንትን ሲል አልነበረም። አየህ ሰው እንደዚህ ነው የሚሆነው። መንፈሳዊ ለውጥ ማለት ይሄ ነው። በእግዚአብሔር ቃል ብርሃን ሰዎች ያመኑትን እምነት ለሰዎች ማሳየት ጥቅስ እየጠቀሰ ማለት ነው። እዚህ ቦታ ላይ እንደዚህ እያወራ እየተናገረ ማለት ነው። እና ያው ሃይማኖት ሲሆን ስም ለማደስ ሄደህ ልትሳደብ ትችላለህ፣ ልትዋሽ ትችላለህ። that's your character። ሃይማኖት እንደሱ ነው የሚሆነው። እኛ የተቀበልነው ኢየሱስ ግን ህይወት ነው የሆነልን እና ያ ህይወት የሆነልን ኢየሱስን ነው የምናካፍልህ። እንደው ባትለፉ ይሄ ሃይማኖተኝነት እናንተ ቤት ነው የሚሰራው። እኛ ጋር መተህ እንዲህ ስላደረግ የማንንም ልብ አትነካም። እኛ ዲፌንድ የምናደርገው ቤተ እምነት የለንም። የሆነ ቤተ እምነታችንን ሃይማኖት ጴንጤነት እንዳይነካ ምናምን አይነት በቲፎዞ አይደለም ወዳጄ፣ የቲፎዞ ስሜት አይደለም። እኛ የህይወት ነው እያካፈልን ያለ ነው። ኢየሱስን ነው ለሰዎች የምንገልጠው። ጌታን ሰዎች እንዲያገኙ ከክርስቶስ ኢየሱስ ጋር ህብረት እንዲያደርጉ ነው ብራዘር። የሆነ ጴንጤነት ይለምልም ምናምን እንደ ፖለቲካዊ ድጋፍ አይደለም የምናወራው ወዳጄ። እና ትልቁ ነገር ምንድን ነው? ቦተም ላይ ነው ወንድም አለም የወንጌል አማኞች ቤት የእናንተን ስም ማደሻ ቤት ግን አይደለም ብራዘር። እሱን አስምርበት ለህሊና ራሱ ማለት ነው። እና ስትመጡ ወይ ለማወቅ ወይ ደግሞ መጽሐፍ ቅዱስ ዕውቀት ኖሯችሁ ለማሳወቅ ነው። ኦኬ ካለዛ ግን ምንም አይጠቅማችሁም፣ ለህይወት የሚሆን ነገር የለውም ማለት ነው። እና መሪ በጣም ጸጋ ይብዛልህ። ትላልቅ ፖይንቶችን ያነሳው በራሳቸው መጽሐፍ አለን በሚሉ አባቶች ነው ስታነሳ የነበረው። ምክንያቱም ዮኒን ምን ሲለው ነበረ? የትኛው የቤተ ክርስቲያን አባት ነው አለ። መች ታውቅና አባትህን ብራዘር፣ መች ታውቃለህ? አባትህን እኮ አታውቅም። ይኸው መሪጌታ የጠቀሷቸው አባቶች እንዳለ የቤተ ክርስቲያን አባት የቤተ ክርስቲያን መጽሐፍ ጭምር ናቸው። ዮኒ ያወራውን የተናገረውን ሐሳብ በትክክል ክርስቶስ ኢየሱስ የክርስቶስ ኢየሱስ ማንነት በደንብ በሚገልጽ መልኩ የተጠቀሰ ማለት ነው። ስለዚህ የቤተ ክርስቲያንን አባቶች እንኳን አታውቅም። ብዙ ጊዜ ሲወራ የምንሰማው እስቲ አባት ጥቀሱ ይላል። መች ታውቋቸውና አባቶቻችሁ መች ታውቃላችሁ? አባት እስከጠራን ከእግዚአብሔር ቃል ከነ ሐዋርያው ጳውሎስ ከነ ጴጥሮስ የሚለይስ አባት አለ እንዴ ብራዘር? ከነሱ የሚበልጥ አባት አለ? የለም። አባትነት ከጀመረ እኮ ከነሱ ነው መጀመሪያ ያለበት። ወርዶም ይኸው መሪጌታ በደንብ አባቶችን ዘርዝሮ አስረይቶናል። እና ጸጋ ይብዛልህ መሪ።
ምናልባት መሪ አይ ቲንክ ዩቲዩብ ነው እንትን ያልከው ሰብስክራይብ አድርጉለት እዛ ላይ የጫነ ካለ ከስር ኮመንት ሲጽፍ እያየሁት ነበር። ሰብስክራይብ አድርጉ ምናምን ሲል የነበረው እና ዩቲዩብን ነው መርጌታ እንደዛ ነው እያልክ ያለው? እዚሁ መርጌታ ክብር ለኢየሱስ የሚል ነው በአማርኛ መርጌታ ክብር ለኢየሱስ የሚል ዩቲዩብ ላይ ነውና ሰሞኑንም ያስተማርኳቸው እዛ ጭኛቸዋለሁ። ነገረ ክርስቶስ ማን ነው በሚል ትምህርት ላይ ያስተማርኩትም ጥሩ ነገር ስላለ በዚያ እንዲያዩ ነውና በጣም ዳንዬ አንድ ነገር አሁን ያልከው ነገር በጣም ነው በትክክል ይህንን ለማደስ ነው ቤተ ክርስቲያኒቱን የዘረፏት። ቤተ ክርስቲያኒቱን እንደ ዘረፏት በአደባባይ እንደ ስጥ ነው ተሰጥተዋል። ያውም ሁለቱን ከዚያ የመጡበት ምክንያት ለካ ይህን ሊዘርፉ ነው የሚሉ ሰዎች ሁላል ይህን ሊዘርፉን ነው የመጡ እና አሁን ምን ያድርጉ? ማደስ ይፈልጋሉ። አሁን ምን በማድረግ ፕሮቴስታንት ወንጌላውያንን በመሳደብ ሊያሳጡ፣ በመሳደብ የራሳቸውን ስም ሊያድሱ። አይታደስም። አንዴ ዘርፈዋታል ቤተ ክርስቲያን። አሁንም ኮሚሽን እያሉ እየጠየቁ ምን አለ ደምረው 40 ሚሊዮን ለምሳሌ ቢኖር 10 ሚሊዮን ብር ለእኛ ይሰጣላል። 40 ሚሊዮን ዘራፊዎች እንጂ እነዚህ አሁን የቤተ ክርስቲያን አማኞች ናቸው። የቤተ ክርስቲያኒቱ አባላት ናቸው። ይሄ ታይቶ ተሰምቶ የማይታወቅ በቤተ ክርስቲያኒቱ ታሪክ ለቤተ ክርስቲያን ጥላም ይዞ መባ አንሶላ አንጥፎ ምንም አድርጎ ይለምናል፣ ሙሉውን ይሰጣል። ምሳ እንኳ ከራሱ ነው የሚበላ፣ ከራሱ ከኪሱ ነው ለምሳ የሚያወጣው እንጂ ያ የእግዚአብሔር ገንዘብ ነው ብሎ ስለሚያምን ህዝቡ አይነካም። የእግዚአብሔር ገንዘብ ነው፣ የእግዚአብሔር ሀብት ነው ብሎ እግዚአብሔርን ይፈራል። እነዚህ ግን ኢየሱስን የሚሳደቡ፣ ደሙን ያክፋፉ፣ ደሙን የረገጡ የገባቸው ሰዎች ክርስቶስን ምን ብለው ያውቁታል? ሁለት ባህሪ። ሃይማኖተ አበው ላይ ምን ይላል? እንዲህ ይላል፣ ሃይማኖታችን መለኮት በባህሪው እንደታመመ እንደሞተ አይናገርም። 4 ነጥብ። ሃይማኖታችን በመለኮት በባህሪው እንደታመመ እንደሞተ አይናገርም። ሁለት ባህሪ። ይቀጥላል። በቀደመ ክህደታቸው አትናቴዎስ ደግሞ ምን አለ? የእስክንድርያው ሊቀ ጳጳስ አትናቴዎስ በቀደመ ክህደታቸው ላይ ሌላ ክህደትን ጨመሩ። ፍጡር ያደርጉት ዘንድ መድኃኒታችን መለኮት ታመመ፣ ሞተ ይላሉ። የሚታመም ፍጡር ነውና፣ የማይታመም የማይሞት ግን ፈጣሪ ነውና። አያችሁ? ክፍል 4 ቁጥር 16 ላይ ከነ ምዕራፉ ነው የምነግራችሁ። ክፍል 4 ቁጥር 18 ላይ ደግሞ በመለኮቱ ሕመም ሞት የሌለበት እግዚአብሔር በነሳው ሥጋው ታመመ ሞተ ይባላል። ወልድ በመለኮቱ አይታመምም ሊሉ ይገባል። በመለኮቱ አይታመምም፣ በመለኮቱ አልሞተም፣ በመለኮቱ አልተቀበረም። መለኮት እንዴት ይቀበራል? መለኮት እንዴት ይበላል? እንዴት ይጠጣል? መለኮት እንዴት በታንኳ ውሃ ወንዝ ላይ ወንዝ መለኮት በመርከብ ይሄዳል እንዴ? በታንኳ ይሻገራል እንዴ መለኮት? ኧረ እግዚአብሔር ይፍረድባችሁ እናንተ። ኧረ በእውነት በጣም እኔ ዮኒን ግን ዮኒ ማኛ በጣም አደንቀዋለሁ በእውነት ገና በዚህ እንዲያውም እኮ ቁጭ ብሎ ብዙ የመማር እድልም ያገኘ አይመስለኝም። በጣም ብዙ ማለቴ ነው። በጣም ግን እግዚአብሔር ገልጾለታል። ይሄ ሰው እያመጣ ሲናገር ይገርመኝ ነበረ እና እንደዚህ ነው። በጣም ብንዘረዝረው የሚገርም ነው። ሁለት ባህሪ እያሉ የሚናገሩትን እንዴት አንድ ባህሪ የሚሉትን እንዴት እንደሚነቅፋቸው
አልሞተም። ምን ይላል እናንተ ሃይማኖተ አበው ምዕራፍ እንትን ቁጥር እንትን ላይ መለኮት በባህሪው ታመመ ሞተ የምትል አንተ መለኮት በባህሪው ሞተ ታመመ የምትል አንተ እያለ ይሳደብና ከዛ እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። ቃል በቃል ምን ላድርግ? አሁን ከዚህ በላይ ወሬት ምን ላውራ? ምን ልናገር? ፍንትው ያለ አንድምታ ማያስፈልገው ትርጉም ማያስፈልገው እግዚአብሔር የተባረከ ይሁን። እና ኦርቶዶክሳውያን ወገኖቼ ተረጋጉ። ገድለ ክርስቶስ ሰምራ እንኳን ምን ይላል መሰላችሁ? ገድለ ክርስቶስ ሰምራ የየካቲት ምንባብ ቁጥር 24 ላይ የየካቲት ምንባብ ቁጥር 24 ላይ ገድለ ክርስቶስ ሰምራ እንኳን ምን ይላል? በመለኮቱ ሕያው ነው እንጂ መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርክ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ። አያችሁ? ዳግመኛም በሥጋ ቢሞት መለኮቱ ሕያው ነው። ገድለ ክርስቶስ ሰምራ ይሄን ይበል። አዋረዳችሁ ይሄ ገድል በሁለት መንገድ። የሰማነውን እንግዲህ ኤርምዬ እንዳይቆጣ ደግሞ በስነ ልቦናችን ያሳድርብን አትበል ነው የሚለኝና ለምዶብኝ ደግሞ እንደዚህ ይላለሁ። ግን የሰማነው መልካም ነገር ስለሆነ በልባችን ይጻፍልን ልበል። ዝም ብዬ ተባረኩብኝ። እሺ መሪ ጸጋ ይብዛልህ፣ ተባረክ። የቀደሙ መልእክት አስታውሱለት። የመሪን ዩቲዩብ ሰብስክራይብ አድርጉ፣ ትጠቀማላችሁ። በጣም እግዚአብሔር አምላክ ያስታጠቀው አባት ነው። ለብዙ ትውልድ መማር ማወቅ ምክንያት ያደርገዋል እግዚአብሔር በሱ ላይ ባስቀመጠው ጸጋ። ሄዳችሁ ሰብስክራይብ አድርጉ፣ በደንብ ትጠቀማላችሁ። ጌታ ኢየሱስ ይባርካችሁ። ሌላ ኦርቶዶክሳዊ ካለ ግን መቀበል እንችላለን አይደል? ወንድምነት መቆየት ሀሳብ አለ? አይ ቲንክ ወንድምነት ዳንዬ ኤርማያ ቢዚ ሆናል ብዬ አስባለሁ። ኦርቶዶክሳውያን ታስገባላችሁ? ቤኪ እኔ አይ ቲንክ ወጥቼ ካልገባው አልችልም እና ያ ወይም ወንድምነት የሚቀጥል ከሆነ ስፋይን፣ ማይቀጥል ከሆነ እና ማይመቸው ማይችል ከሆነ ደግሞ ወደ አንተ ጋር መገልበጥ ብችል ጥሩ ነው ብዬ አስባለሁ። ወንድምነት እንህ ከሆነ ነው ቢዚ ከሆነ ማለት ነው። ቢዚ ካልሆነ እዚሁ መቀጠል ይቻላል። እዚሁ እንቀጥል መሰለኝ ቤካይ። እኔ የመተኛት የቢጃማ ምናምን መንፈስ ላይ ተባረኩ። ሰው ምንድነው ቅድም ኤርምዬም እንዳለ በኦርቶዶክስ ጉዳይ አንዳንዱ በሚለው እንትን ላይ ቤካይ ልውረድና እስቲ ድጋሚ ያስገቡኝ አንዴ። ሶሪ በጣም እሺ አባ ሰው መቅበል እንድችል። እሺ አባ እሺ ወረድና ገባሽ ቤካይ የግርን አንድ ሐሳብ አለኝ። እሺ ቆይ ልጨርስና ሐሳቤን ሐሳቤን ጨርስና ይቀጥላለሁ። እሺ ስለዚህ ቅድም ላይ ምንድነው ዳንሻዬን እንዳስገባው በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ሌላ አዳኞች እንዳይሉ ብቸኛ መዳኛ መንገድ እርሱ ጌታችን ኢየሱስ ክርስቶስ እንደሆነ እርሱንም በማመን ከእግዚአብሔር ጋር መታረቅን አሊያም ደግሞ የዘላለም ሕይወት እንደምናገኝ ከእርሱ ውጭ ሌላ አዳኝ አለ ብላ እንደማታስተምር ነበረ ዲናይ ለማድረግ የሞከረው ልጁ ራሱ ማለት ነው። ኦኬ የሞከረው ሰው ምንድን ነው ያቺ ነገር እንዳይነካ ስለተፈለገ ነው። በኦርቶዶክስ ተዋሕዶ ቤተ እምነት በነገር ድነት ጉዳይ እዚህ ንቆሞስ አሉ፣ ነመርጌታ፣ ዳኒሻ ያለ ኤርሚ ሁሉም አሉ፣ ፓስተርም እዚህ አሉ። ራይት ሶ ሞር ስለሚያውቁት በዚህ ጉዳይ በዚህ ያላቸው ኦርቶዶክሳውያን ካላችሁ ተመስገን ያለው ወይም ደግሞ አምሹር ምንም አያውቅም እያስባለሁ በተለይ ቤተክርስቲያኗን በተመለከተ ማለት ነውና በክርስቶስ ኢየሱስ ብቻ እርሱን በማመን አይደለም በኦርቶዶክስ የሚዳረው
በማመን ብቻ ይዳናል። በእርግጥ በኦርቶዶክስ ተዋሕዶ ስራን በስራ ይዳናል አይደል? በጥምቀት ይዳናል፣ በሜሮን ይዳናል። ምድር መንፈስ ቅዱስ ለመቀበል የግድ ሜሮን መቀበል አለበት ምናምን ነገር there is a process አለ ራሱ። ስለዚህ ድነት የሚቀበሉበት መንገድ ኢቭን እንኳን ከዚህኛው አንገል እንኳን ቢታይ ዊዳን እያይወረደ ቢታይ እንኳን በጣም ብዙ ጥያቄ ሊያስነሳ የሚችል ነገር ድነት ያላት ቤተ እምነት ናት ኦርቶዶክስ ተዋሕዶ ማለት ነውና በማርያም በኩል እንደውም የማርያም የተሻለ ይመስለኛል። በኦርቶዶክስ ተዋሕዶ ቤተ እምነት ያውም ተኮንነው ሲኦል ወርዶ የነበሩትን ነፍሳቶች ለነሱ በኃጢአታቸው ሞታ አይደለም ማርያም የምታጸድቃቸው ራይት የምታጸድቃቸው። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ከተመጣ በጣም ነገረ ድነት ላይ ብዙ ፋላሲዎች አሉ። ኢቨን እንኳን ለምሳሌ ኤፌሶን ምዕራፍ 2 ቁጥር 6 ይመስለኛል እና ጥልን በመስቀል ገለው አይደል ሁላችንም በአንድ አካል ከእግዚአብሔር ጋር አስታረቀን ይላልና ማለት ብቻ በጣም ብዙ ነገር ማንሳት ይቻላል። በጥቅሉ ብዙ ላለማውራት ነውና ማርያም በተቻለ ሞታ ለኃጢአተኞች በክርስቶስ ባለማመን ሰዎች ተኮንነው ወደ እግዚአብሔር ምንድነው ወደ ገሃነም እሳት እንደሚወርድ ዮሐንስ በወንጌሉ አሳውቆናል። በጠቅላላ ፍርድ እንዳለበትም ጭምር ይናገራልና ነገር ግን ተኮንነው ተኮንነው ገሃነም እሳት ወርደው ሲያበቁ ከሲኦል በማርያም ለኃጢአታቸው መሞት ምክንያት እንደምታወጣ ለፍጥረት መጽደቂያ ሆና እንደተገኘችም ጭምር ቤተክርስቲያኗ ታምናለች። እሱ ብቻ አይደለም፣ በመስቀል ላይ ሞተው ኢየሱስ ሳይሆን መስቀሉ ራሱ በመሞት የነፍስ መድኃኒት እንደሆነም ታምናለች። ሰው ከኦርቶዶክስ ተዋሕዶ ቤተ እምነት ጋር በነገርነት ጉዳይ ከወንጌላዊ አማኞች ጋር ቆሞ ማውራት አይቻልም። ለዚህ ነው ዮኒዬ ትላንት በጌታ ሆኖ ዛሬ ላይ መጥቶ ጥቅስ እያወጣ ሲሞግት ስፔሻሊ ስለ ክርስቶስ ሁለት ባህሪ በአንድ አካል በታቅቦ ተገልጦ ስለመኖሩ ጉዳይ ጥቅስ እየጠቀሰ ከጥቅስ ያመጣ ነውና ክብር ለጌታ ይሁን። ዳንሻዬ አባኮ ተባረክ። እሺ ቤካዬ ቆሞስ ሀሳብ አለኝ ሰምተናልና እሺ እድል ልስጥ። ሌላ ኦርቶዶክሳዊ ካለ ግን አንድ ቁጥር ሊጽፍልን ይችላል፣ መግባት ይችላል። አዎ ተባረኩ። በእውነት ደስ የሚል ጊዜ ነበረ። ጸጋ ይብዛላችሁ ወንድሞች፣ መርጌታም ጸጋ ይብዛለት፣ ዩኒየም ጸጋ ይብዛለት። ሁላችሁም መወዳችሁ ማከብራችሁ ወንድሞቼ ጥሩ ጊዜ ነበር። እኔ አንድ ነገር ልል የፈለኩት ምንድነው ልጁ ከተናገረው አንፃር ኢየሱስን የኦርቶዶክስ ኢየሱስን ወንጌላውያን ያውቁታል ብዬ አላምንምና እሱ ከሚለው አንፃር አሁን ትላንት ሄዶ የተማረው ኢየሱስና ድሮ የነበረበት ኢየሱስ በጣም እንደተቀላቀለበት እርግጠኛ ስለሆንኩ ነው ልጁ ግራ የገባ አታውቁትም ሲል የነበረውና እውነትም የምታውቁት አይመስለኝም ልል ነው። ምክንያቱም የኦርቶዶክስ ኢየሱስ በሕፃንነቱ ልጅ የሚገድል ነው፣ ያው በታምረ ኢየሱስ እንደምናየው። እንዲሁም ደግሞ ትግራይ ላይ ጉንዳጉንዲ የሚባለው ላይ ደግሞ በወጣትነቱ መጥቶ ጠላ የሚጠጣ ሰንበት የሚከፍል ነው። ይህን ኢየሱስ እናቴ ታውቁታላችሁ ብዬ አልገምትም። በሌላ መልኩ ደግሞ እንዳሉት ቀብር የሚያስፈጽም በየጊዜው እየመጣ ቀብር የሚያስፈጽም እወድሃለሁና እያለ ሰዎችን ሊሞቱ ሲሉ የሚመጣ ኑ እያለ የሚወስድ ይህን ኢየሱስ ታውቁታላችሁ ብዬ አላምንም። በሌላ መልኩ ደግሞ ከአብ ጋራ ከመንፈስ ቅዱስ ጋራ ዝቋላ ተራራ ላይ የሚታዘል አወይ ያዘሉት ኢየሱስን እኔ ታውቁታላችሁ ብዬ አላምንም። እንዲሁም ደግሞ ዘራብሩክም የዋጣቸው ከሶስቱ ሥላሴ አንዱ ወልድ ስለሆነ ኢየሱስን ሆነ የዋጣቸው እኔ ወንጌላውያን ያውቁታል ብዬ አላምንምና በሌላ መልኩ እንደገና እነ አቡነ ሐቢብን ጡቱን ያጠባ አፉን የሳመ እንደዚህ አይነት ኢየሱስ እናንተ ታውቃላችሁ ብዬ አላምንም። እና ልጁ ከዚህ የተዛባ እንትን ያለበት ይመስለኛል። እናንተ የምታውቁት ፍጹም ሰው ፍጹም አምላክ የሆነው ቅዱስ የሆነው የሞተው ያረገው ደግሞ የሚመጣው የሚማልደው ሊቀ ካህናችን የሆነውን ኢየሱስ መጽሐፍ ቅዱስ ላይ ያለውን ነው የምታምኑት። እነሱ ደግሞ ይሄን አያምኑምና ዛሬም አምላክ ነው ብለው በሰማይ ይሄን ሰውነቱን ክደው ይመጣል እያሉ ግን
ምልጃውን የሚክዱ ስለሆነ ሊቀ ክህነቱን የሚክዱ ስለሆነ ይህን ወንጌላውያን ያውቃሉ ብዬ አላስብና ኢየሱስ በኦርቶዶክስ ዛሬም ማርያም ያቀፈችው ሕፃን ነው። ዛሬም ማርያም ያቀፈችው ሕፃን በየቦታው በየስርቻው የሚገለጥ ታቅፈው ማለት ነው። ዛሬም ከጡት ከመታቀፍ ያልወረደ ዛሬም ያልወረደ እንደውም ባለፈው አንዱ ሰባኪ ሲናገር የሰማው ወንጌላን አዳራሽ ምን ታደርጉታላችሁ? ሙሉ ከነ ክብሩ የምታዩት እኮ ኦርቶዶክስ ቤተክርስቲያን እዛ እኮ ኢየሱስ የለም ከእናቱ ጀርባ የሚገኘው እኮ ኦርቶዶክስ ላይ ነው አለ። ዛሬም እናቱ ጀርባ ነው ማለት ኦርቶዶክስ ቤት ዛሬም እንደታዘለ ነው። ከእናቱ ወገብ ያልወረደ ወይም እቅፍ ያልወረደ ኢየሱስ አለ። ይሄን ወንጌላውያን ያውቃሉ ብዬ አላምንምና ከዛ አንፃር ነውና በሌላ መልኩ መጽሐፍ ምን ይላል? እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አይምሮ አሳልፎ ሰጣችሁ ይላልና ሰው እግዚአብሔርን ለማወቅ ባልፈለገ ቁጥር ወይም ባልወደደ መጠን ለማይረባ አይምሮ አሳልፎ ይሰጣል። ለክህደት ማለት ነው። ለክህደት ለእንዲህ አይነት እኔ የሚያሳዝነኝ ግን ቤተክርስቲያኒቱ ብዙ ደጋጎች አባት አሉባት። በአንድ በኩል ታሪክ አላት። ብዙ ነገር ብዙ መልካሞች አሏት። ኢየሱስን አትሰብክም ከሚል አንፃርና ቀላቅላለች ብለን ከምንለው አንፃር እንጂ ብዙ ጥሩ ሰዎች ብዙ መልካም ሰው ብዙ ሴት ያላት ናትና እንደነ አይነት እንዴት ለነዚህ ወንበዴ በር ከፍታ የነዚህ መጫወቻ መሆኗ ግን አንዳንዴ ያሳዝነኛል። ለነዚህ ወንበዴዎች ጌታን የካዱ ወንበዴዎች ለነሱ መጫወቻ መሆኗ በጣም የሚገርም እኮ ነው። የሚገርም በሯን ከፍታ ምን ያህል ማን መጫወቻ የሚያደርጋት መሆኗ በሯን ከፍታ አስገብታ እንደ አይነት ቁጭ ብለው ሳይማሩ ውዳሴ ማርያም በዛ እንኳን በቤተክርስቲያኒቱ ምንም ነገር በማቆጭ ብለው ሳይማሩ የቤተክርስቲያን አቀብተ እምነት የቤተክርስቲያን ጠባቂ ሆነው መቆማቸው በራሱ ቤተክርስቲያኒቱ ምን ያህል እንዳሳነሳት በጣም የሚያስቅ ነው። በጣም በሚገርም ይሄ በእውነት እነሱ ራሱ ቁጭ ብለው ሊያስቡበት ይገባል። ለእንደዚህ አይነት አሁን ተዋዶ ነው የወጣው በክርስቶስ ላይ እንግዲህ መለኮት ሞተ ሊለን ነው እንግዲህ በጣም እኮ ነው እግዚአብሔር ሞተ ማለት እኮ ነው። አብ ወልድ መንፈስ ሞቱ ማለት እኮ ነው። በጣም በሚገርም ሁኔታ ማለት ነው። እንደው የኔ ዘመን ይባረክ። ለእንደዚህ አይነት መዳረጓ ይሄ እንደዚህ አይነት ወንበዴዎች ቀማኛዎች በጣም አይሞሏቸውን የሳቱ ሰዎች መጫወቻ ሆናለች ነውና ዋናው ትልቅ የተናገርኩት ወንጌላውያን እንዲህ አይነት የሚገል የሚያጠባ የሚስም ጠላ የሚጠጣ እንደገና ደግሞ ጽዋ የሚከፍል ኢየሱስን እኔ ወንጌላውያን ያውቃሉ ብዬ አላስብምና ዛሬም ጀርባ ላይ ያለ ዛሬም እቅፍ ላይ ያለ ወንጌላውያን ያውቃሉ ብዬ አላስብም። መጽሐፍ እንደሚል ደረትና ደረቱ የብር እግሮቹ የነሐስ የሆነ ለዮሐንስ እንደተገለጠለት ጻጉሩ እንደ በረዶ የሆነ ኢየሱስ ዮሐንስ እንኳን ያ በሚያውቀው ሁኔታ አይደለም ለዮሐንስ የተገለጠለት እና ያን ኢየሱስ ነው እኛ የምናምነው እንጂ ዛሬም እቅፍ ላይ ያለ የማያድግ ሕፃን ኢየሱስ አንቀበልም። ክብር ለጌታው እንዳላበዛባችሁ ይቅርታ። እሺ ቆሞ ጸጋ ይብዛል። ተባረክ። እሺ ቢኒያም ሰላም ዳኒ ስላስገባኝ በጣም ነው የማመሰግነው። ችግር የለም ብራዘር። ከየት ቤተ እምነት? እኔ ኦርቶዶክስ እምነት ተከታይ ነኝ። እሺ ኢየሱስን በደምብ ታውቀዋለህ? የኦርቶዶክስን ኢየሱስ? ወይል እንግዲህ ዳኒ ሁለት ጥያቄዎች ልጠይቅ ይፈቀዳል? አይ ምን ትጠይቃላችሁ? እኛማ ልንጠይቅ ነው እኮ ብራዘር። ያ ወደ አንተ ጥያቄ እመጣለሁ ማለት ከተፈቀደ እያስፈቀድኩ ነው። አይ ና ብራዘር፣ መደበቅ አያስፈልግም ብራዘር። እሺ አሁን ልጁ ተመስገን በሌለበት ወደ ሁለት ሰዓት አካባቢ እያወራችሁ ዛሬ የተነሳ ሀሳብ አለ ቢኒ ካሪለ እውቀት ከሌለ ታች ሆነ ታብታብሽ የምታረቀው ብራዘር። እሺ ግን እሱ በሌለበት አታውሩ ማለት ነው። ተው ወዳጅ አይዞ መበርታት ነው። በቃ ልጁን ተውት። መበርታት ነው ያለበት። አቅሟችሁ አስወጥታችሁታል። በቃ ተውት። ዳኒ አይሻል? አይዞ ወዳጅ አይዞ ብራዘር። ተጽናኑ። ሌላ ኦርቶዶክሳዊ በእውቀት ማውራት የሚችል አሁን በቃ ማለት ጋይስ የኛ ቤት ስም ማደሻ ቤት አይደለም። በቃ ይሄ ሰው እውቀት የሚገዛበት
ኦኬ የሚማማርበት ምናምን ቤት ነው ብራዘር። እዛ ፋውል ሰርተ እኛ ጋር እየመጣ የኛ ቤት ጸባይ ማስተካከያ ቤት አይደለም ብራዘር። ፎሎ ምናምን ማግኛ ቤት አይደለም። በቃ ያለ እውቀት ከገባ ብራዘር ተጨምቀ ነው የምትወጣው። ምንም ጥያቄ የለውም። ስለዚህ እውቀት አለኝ የሚል ሰው ካለ ገብቶ ይሞግተን። አሁን አታውቁትም የምትሉትን ኢየሱስ ገብታችሁ እንድታሳዩ ነው የምንፈልገው። በቃ አታውቁትም የምትለን ኢየሱስን ገብተህ ታሳየናለህ ማለት ነው። አንተ የምታውቀውን እኛ ያላወቅነውን ኢየሱስን ገብተህ ታሳየናለህ። ሰው መሞገት የሚችል ሰው በእውቀት ማውራትና መናገር የሚችል ሰው ነው የምንቀበለው ጋይስ። እና ከዛ ውጪ ሌላ ጊዜ የለንም ብራዘርስ። በጣም ብዙ ሰው ቁጭ ብሎ እየሰማ ያለው እያደመጠ ያለው የሆነ አንዳች ነገር ለማግኘት ብሎ ነው እንጂ አንተን ተራ ወሬ ምንም እውቀት ከሌለ እዚህ መግባት አይጠበቅብህም ብራዘር። ሁሉ ሰው ቁጭ ብሎ ያለው የአንተን ቀልድ ምናምን ለመስማት አይደለም ወዳጄ፣ ለመማር ነው ያለው። የእግዚአብሔርን ነገር ተጠምቶ ያለ ትውልድ ነው። ስለዚህ ቀልድ ምናምን ስትፈልግ እዛው ብራዘር እዛው እናንተ ጋር ታደርጉታላችሁ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እናስገባለን። በእውቀት ቤተክርስቲያኒቷ እንግዲህ ስለ ባህሪ ተነስቷል። በዚህ ጉዳይ ላይ እናንተ ማታውቁትን ኢየሱስን አሳያችኋለሁ የሚል ኦርቶዶክሳዊ ካለ እንቀበላለን። እሺ ልኬልሃለሁ ብራዘር ተቀበለው። አንድ ቁጥር የጻፍክልን ወዳጄ። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ አንድ ቦታ ስላለች ያችን አንድ ቦታ ሶሪ ጋይስ ለኦርቶዶክሳውያን ብቻ ነውና ኪፕ እያደረኩ ያለሁት የላካችሁ ወንጌል አማኞች አይቻለሁ፣ ግን አንድ ቦታ ነው ያለውና እሷን ቦታ ማስገባት የምንችለው ማውራትና መነጋገር ለሚችል ሰው ነው። እሺ ሰላም መክሊት ይሰማል? ታዲያ እግዚአብሔር ይመስገን። ከየት ቤት ድምጽሽ ከየት ቤተ እምነትሽ? ኦርቶዶክስ ተዋህዶ። እሺ እኛ የማናውቀው ኢየሱስ አንቺ የምታውቂው የተለየ ኢየሱስ አለ? እኔ አንድ ጥያቄ ከጠይቂያቸው ነው መውጣት የምፈልገው። ምንም አሁን የጥያቄ ሰዓት አይደለም። ታለም የመጣውን እንድታሳውቁ ነው እየጠበቅን ያለ ነው። ያው የእናንተ ኢየሱስ የአሪዮስ ስለሆነ እኔ ደግሞ አሪዮስ አይደለሁኝም እኮ። ልትሞግችን ነው አሁን። ያንን ኢየሱስን ታሳይናለሽ ማለት ነው። የአሪዮስን ኢየሱስን ታሳይናለሽ ማለት ነው። አሁን ከፉከራ ውጪና ከዛ እኛም ማናውቀውን ኢየሱስን ታሳይናለሽ። አሁን ወደ ገደለው እንገባለን ማለት ነው። ታል እሺ ስንት ባህሪ ነው ያለው ኢየሱስ? አንድ ባህሪ። ቃል ስጋ ሆነ ካለ ተዋሃደ። በቃ ተዋሃደ ስትይ ምን ማለት ነው? ቃል ስጋ ሆነ ሁነት ነው አይደል? መሆን ነው። ተዋሃደ ስትይ ምንድን ነው እያልሻለሽ? ቃል ከስጋ ጋር ተዋሃደ ስትይ ምን እያልሽ ነው ያለሽው? እሱንማ እኔ ነገርኩሽ እኮ። ምን እያልሽ ነው ያለሽው? ተዋሃደ ስትይ ታል ነይ እንጂ ተመለሽ ታል መክሊት እታል። እሺ ያው ልቅደምሽ ብዬ ነው ለሪፖርት ጊዜ የለንም። ሌላ ኦርቶዶክሳዊ ማለት እሺ አውርጃታ። ሌላ ኦርቶዶክሳዊ ካለ እንቀበል። የኛ ኢየሱስ ስህተት እንደሆነ ማሳየት የሚችል ኦርቶዶክሳዊ ካለ ማለት ነው። እሺ አንድ ቁጥር ጻፉልን። ብዙ ሰው ስለላከ ማስገባት ስለማልችል ማለት ነው። እሺ ሄኖክ ክሊክ ይላል። ሄሎ እሺ ሄኖክ ሰላም። የእናንተ ኢየሱስ እና ኦንሊ ጂሰስ ኦርቶዶክስ ነው የጠራ ነው። አንተ ገና ኢየሱስ ስለሌለ ታችሁ ነው። የእናንተ ኢየሱስና ወንድ ማለት ኢየሱስ የለም። አንተው የለም። ቱታ ነው እኮ ያስከው ወዳጅ። ቱታ ይዘህ እንዴት አምላክ ካላችሁ ጋር ታወራለህ ወዳጅ? አንተ እኮ ኢየሱስ የምትለው ቱታ አይደለ? ቱታ አሁን እኛ ስለ ቱታ እያወራን አይደለም ብራዘር። ስለ ቱታ አይደለም እያወራን ያለ ነው። ስለ መለኮት ነው እያወራን ያለ ነውና
የቱታ ቀን ትገባለህ ብራዘር፣ እንጠራለን። ያኔ ደግሞ የቱታ ቀን ገብተህ ታሳየናለህ ማለት ቱታውን። አሁን ግን ስለ መለኮት እያወራን ያለ ነው እና መለኮት አሁን በክርስቶስ ኢየሱስ አምላክነት የሚያምኑ በመለኮትነቱ የሚታመኑ ሰዎች ዲስከሽን ነው ብራዘር፣ የእሱ ዲስከሽን ነው። እሺ ሌላ ከቱታ በስተቀር ሌላ ሰው እንቀበላለን። ሌላ ቱታውያን እታች ሆናችሁ ታፕታፕ ሼር አድርጉ። ለዛሬ ብራዘር ገራዥ አስመሰላችሁት እኮ ጋይስ። የመለኮት ስራ የገራዥ ስራ አረኮ እንዴ ብራዘር? እሺ ሌላ ኦርቶዶክሳዊ እሺ ሰላም አብርሽ እንዴት ነህ? አብርሽ ይሰማል? እሺ እየሰማን አይመስለኝም። ቱታ የሚሉት ባይዘው የራሳቸው ናቸው። ኢየሱስ የአብ ቱታው ነው ይሆናል ብራዘር። እና ለራሳቸው ነው ስም ያወጡለት፣ ቱታውያን ናቸው። ለዛ ነው። እሺ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ መለኮት የሆነ ኢየሱስ ስለሌላቸው እነሱ ምንም አምላክ የሆነ ኢየሱስ የላቸውም። ቱታ የሆነ ኢየሱስ ነው ያላቸውና አምላክ እንዳለው ሰው ደግሞ በድፍረት ገብቶ አምላክ ካለው ሰው ጋር ለማውራት ነው የሚሞግቱትና ብራዘር ገና አንተ አምላክ የለም ጆባዊ ዊትነስ ኦንሊ ጂሰስ ገና ኢየሱስ አምላክ እንደሆነ የማታምኑ አንዱ ቱታ ይላል፣ አንደኛው ደግሞ መልአክ ይላል። ተመሳሳይ ናቸው፣ ሁለቱ ወንድማማቾች ናቸው። ብዙ የተለየ ነገር የላቸው። ስለዚህ ምንም የተለየ ምልከታ የለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የማናውቀውን ኢየሱስን እስቲ ያሳዩን። ባይዘው በጣም በናፍቆት ነው እየጠበቅን ያለ ነው። እሺ ሰላም ዋኔም ሰላም። እኔ ጥያቄ ያለኝ ለዚህ ሰውዬ ከላይ ከኔ በላይ ላለው ሰውዬ ምንም ሰማል እታለም እዛ አሁን ጥያቄኛን ለማወቅ ነው የፈለግነው። አሁን ጥያቄ አለም የተቀበል ያለበታል። አንቺኛ ማናውቀውን ኢየሱስን ታውቂዋለሽ? አውቀዋለሁ። እሱ እናንተ አይደላችሁ የምትነግሩን። እኔ ግን ጥያቄ ላይ ለዚህ ሰውዬ ከላይ ለተቀመጠው ባለ ኮፍያው በቪዲዮ ወጥቶ ለምን አይናገርም? እታለም ምንም አላደረገሽም። አሁን ሀሳብ ከኔ ጋር ነው የምታወሪው። ምንም መዝለፍ ምናምን እኮ አያስፈልግም እኮ ግልጽ ወጥቶ መናገር ይቻላል። ተደብቆ ማውራት አይዞሽ ጥቅም የለውም። ቤተክርስቲያንሽ ናት የሰደበችሽ ማለት አሁን ቆሞስ ካው ተመስገን እኮ ነግሯችሁ እኮ አስወረዳችሁት እኮ። አትችሉትማ በቃ ኦርቶዶክስ አትችሉት። ተነገራችሁ። ኢየሱስን አዘለው ያለው የቤተክርስቲያንሽ መጽሐፍ ነው። ቆሞስ ተነገራችሁ እናንተ እኮ እስኪ በቃችሁ። ቅድም እኮ ስላልቻላችሁት ልጁን አስወረዳችሁት። አሁን በባዶ ቤት ቁጭ ብላችሁ ትነጋገራላችሁ። እኚህ ሰውዬ ደግሞ ከላይ ያሉ ሰውዬ በቪዲዮ እናንተ ቤት ነው ባይዘው። እንግዲህ በጣም ሶሪ ተመስገን ማለት እኛ ላይፍ ስንገባ እንደው በጣም ሰው እንደው በቃ ሰው ሲገባ እታች ሆኖ ታፕታፕ ሼር እንዲያደርግ እባክህን ወንድምነት እታች ሆነ ስማን ምናምን የሚባል ወዳጅ ነበር። ወዳጄ ካላወቅሹ ማለት ነው። በቃ እታች ሆኖ ታፕታፕ እንዲያደርግ እባክህን አገልጋዮች ቦታ ልቀቅ የሚባል ልጅ ነው። እናንተ ቤት ያው ሰው ስለሌለ ነው አሁን በጣም በቃ አንደኛ ነው የምታደርጊው አይደለም። እኛ ቤት ሞዴሬተር የነበረ አንዳንድ ቤቶች ላይ ማለት ነው። እና ሰው አገልጋዮች ሲመጡ አሁን እንደ ቆሞስ እንደ መሪ ጌታ ምናምን ትላልቅ ሰዎች ሲመጡ ተሜ አንድ የታችሁነትና ታፕታፕ አድርግ ሞዴሬተርነቱ ትንሽ ከታች ሰዎችን ተቆጣጠር የሚባል ወዳጅ ነው። እና እናንተ ቤት ሲመጣ ነው አሁን ሁሉ እንትን የሚሆነው እሱ ነው ታለ አሁን ብርቅ የሚሆነው እናንተ ቤት ሰው ስለሌለ ነው። እኛ ቤት ትውልዱ በእግዚአብሔር ቃል እውነት ያደገ ትውልድ ነው ታለ እሺ። እዚህ የሚያገለግሉት የእግዚአብሔር ቃል ሙላት ያለባቸው ሰዎች ናቸው። ቆሞስ ፊት ገብተሽ ከተመስገንን የምታወሩ ሰው አይደለም። ቆሞስ የቤተ ክርስቲያንሽን ትምህርት በብዛት የተማሩ ያወቁ አባት ናቸው ማለት የሚወዳደር አይደለም መታለም። እና አንዳንዴ ሰው እንኳን ስትመርጪ ስታወሪ እንደው ለየት እያደረግሽ ማለት ነው። ለየት እያደረግሽ ብታወሪ ጥሩ ነው።
አሁን እኛን እንኳን ብታወሪ ችግር የለም። ግን ቆሞስ እንዴት እንደዚህ ትያለሽ? ታዲያ እና አይዞሽ ታዲያ መበርታት ነው ያለብሽ። እሺ ከመወርቅ ሰላም፣ እንዴት ነህ? ከመወርቅ በእሳት ይላል ስሜ። ዳንኤል እንዴት ናችሁ? ሁላችሁም ሰላም ናችሁ? ከታች እየሰማሁ ነበር። እሺ እኛ የማናውቀው ኢየሱስ ቤተክርስቲያን የምታውቀው የተለየ ኢየሱስ አለ? ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ቅድም እየሰማሁ ነበረ። ዳንኤል ኢየሱስ ክርስቶስ በስጋ ወራትና ምን ያደርግ እንደነበረ ስንት ባህሪ ብለህ ነው የምታምነው? ድምፁ ለእኔ ነው ወንድምነት ወይስ ለእናንተም ነው? ድምፁ በጣም የራቀ ነው። ይርቃል? እሺ በጣም እስኪ እንድትሄዱበት ፈልጌ ነው። ቁጥር 1 ጀምሮ ያለውን ርዕስ አትሰጠንም ወንድም አለም። እኛ ራሱ ርዕስ አለን። አጠገብ ለደቀ መዛሙርቱ እንደገና ታየ ይላልና የዚያን ሰዓት በስጋው እየሰማ ዳንኤል ሁሌ ታደናቅፋለህ። የእግዚአብሔር እየሰማ ቤት የከፈት ነው እኛ ራሳችን ልንመራው ነው። አንተ አይደለም። እናመሰግናለን። እኛን የምንመራው አንተ። እግዚአብሔርን ቃል ላይ እየተናገርኩ ያለሁት በዛ ጉዳይ ላይ ማብራራት የምትችል ወንድም አለ። አሁን ጥያቄ ነው እየጠየቅን ያለ ነው። አንተ አይደለም ርዕስ የምሰጠን። ምን ማብራራት እንዳለብን እኛ እናውቃለን። ጥሩ። ቤተክርስቲያነት ሁለት ባህሪ ናት፣ አንድ ባህሪ ብላ ቤተክርስቲያነት አምናለች። በሱ ነው እምነት። ያንተ ሚውት አታርገኛ። ማንም ያደረገ የለም ብራዘር፣ ማንም ያደረገ የለም። አራት ካድ እና እኔ ራሴን በራሴ ሚውት አደርጋለሁ። ሊሆን ይችላል ደንግጠህ ከሆነ አላውቅም፣ ግን ማንም ያደረገ የለም። አልደነግጥም፣ መቼም ደንግጬ አላውቅም። እሺ ቤተክርስቲያንህ አንድ ባህሪ ብላ ነው የምታምነው የኢየሱስን? እኔ አሁን የጠየቅኩህን የተነሳው ሀሳብ ላይ ማውራት የማትችል ከሆነ ብራዘር እታች ሆነህ ኢየሱስ ክርስቶስ ከተነሳ በኋላ እንደገና ለደቀ መዛሙርት ታያለህ። አሁን እኔ የሚዩት ያደረጉ ወንድም አለ። ቤቱን የምትመራው መሪ ያለው እዚህ ወንድምነት ከላይ የተቀመጠው ቤቱን የከፈተው እሱ ነው። እሱ ነው የሚመራን ወዳጅ። ሀሳብ ከሌለ ታች ሆነህ ታፕ ሼር ታደርጋለህ። ቴንክ ዩ ተባረክ ወንድምነት። እሺ መክሊት ሰላም፣ ተደብቀሻል። እየገባብኝ ስለሆነ ነው። ቆሞ ስለማላወራቸው ከሆነ ቀጥ አድርገህ ታወርደኛለህ። ችግር ማን ገባላችሁ? ቆሞስ አሁን ያወራው ቤተክርስቲያናችሁ ያወራችሁን ነው። ስድብ ከመሰላችሁ በቃ ቤተክርስቲያን እየሰደበቻችሁ ነው ጋይስ። የቤተክርስቲያን መጽሐፍቶቻችሁ ነው የገለጡት። አለቀ እና እንደ ስድብ ሆነባችሁ። በቃ ቻሉት ብራዘር። ተሰድቦ መኖር ካቃታችሁ፣ በጣም ከከበዳችሁ ቤተ እምነት ቀይሩ፣ ወደ ወንጌል። ያለው መፍትሄ እሱ ነው። አሁን እኮ አለመግለጣችሁ ነው ባይ ዘ ዌይ። አሁን እኛ ስንገልጠው ነው ስድብ የሚሆንባችሁ። ለምን? እናንተ ስለማትገልጧቸው። አየህ፣ ኦርቶዶክስ ሳይሆነው መግለጥ ከጀመረ እየተሰደበ መኖር ስለሚያቅተው ቤተ እምነት ይቀይራል ብራዘር። አሁን እንደ ስድብ ከሆናችሁ ከሆነባችሁ በቃ ያላችሁ አማራጭ ጋይስ ቀይሩ፣ ወደ ወንጌል ነው። ህይወታችሁን ለወንጌል ስጡ፣ ወደ ኢየሱስ ፊታችሁን አዙሩ። ካለዛ ግን ቻለው ብራዘር፣ እየተሰደብክ ነው የምትኖረው። ባነበብክ ቁጥር ማለት ነው፣ በገለጥክ ቁጥር እየተሰደብክ ነው የምትወስደው ማለት የምታነበው። ግልጽ እኮ ነው። አሁን ዝም ብለህ ተክለ ሃይማኖትን ገለጥ ስታደርገው ተቅማጥ ይላል ብራዘር። ቆሞስ አይደለም፣ ወንድምነት አይደለም፣ የራስ ቤተክርስቲያን መጽሐፍ ነው። የመቃብር ስፍራውን ቤዛ አድርጌ ሰጥቻለሁ ይላል ብራዘር። ስድብ እኮ ነው፣ ሊትራሊ እኮ ስድብ ነው። የመቃብር ስፍራ ምን ሆኖ ተሰጥቷል? ቤዛ፣ ለኃጢአት ቤዛ ተደርጎ ተሰጥቷል ይላል ብራዘር። አጽም ያስማል፣ የመቃብር አፈር ሄደህ ትስማለህ። ስድብ እኮ ነው ብራዘር፣ ሊትራሊ ስድብ ነው። አየህ፣ እኛ ቤት ግን ስትመጣ እግዚአብሔር ልጁን የሰጠው ለኃጢአት ስርየትና በደል ማስተሰሪያ ይሆን ዘንድ የሰጠው አንድያ ልጁን ነው። ክብር ለእግዚአብሔር። አየህ፣ እኛ ጋር ስትመጣ ክብር ታገኛለህ። ለምን? የተሰጠው እግዚአብሔር ለኃጢአት ማስተሰሪያ ይሆን ዘንድ አንድ ልጁን ነው። እኛ ቤት አጽም የለም ብራዘር። ተቅማጥ ያለው አንተ ጋር። በቃ ቻሉት። ይሄንን ስድብ የሆነባችሁ ሰዎች ካላችሁ ወደ ወንጌል እውነት ፊታችሁን ማዞር ነው። ሌላ አማራጭ የለም ብራዘር፣ ሌላ አማራጭ የለም፣ ሌላ አማራጭ የለም። አማራጩ ኢየሱስ ክርስቶስ ብቻ ነው። ወደ ወንጌል እውነት ፊታችሁን አዞሩ። በልጅነቱ ሕፃን ልጅ ገደለ የሚለው እኮ ያንተ መጽሐፍ ነው፣ የኛ መጽሐፍ አይደለም ብራዘር።
የተአምራቱን ሁሉ መጀመሪያ በቃና ዘገሊላ ላይ ስለማድረጉ የሚናገረው እግዚአብሔር ቃል በ5 ዓመቱ በ7 ዓመቱ ልጅ ገደለ ምናምን እያልክ ያለው በኢየሱስ ላይ እየቀለድክ ያለው አንተ ነህ። ቤተክርስቲያን ናት እየቀለደች ያለችው። እንደዚህ አይነት ቀልድ እንደዚህ አይነት ስድብ ከመረራችሁ ወደ ወንጌል እውነት መምጣት ያላችሁ አማራጭ ብራዘር። የዘራ ብሩክን ጥፍር ፀጉር በአንገቱ ያሰረ እንደ ቀበቶ በወገቡ የታጠቀ እኮ 22 ትውልድ ይዳናል እያለች እኮ ቤተክርስቲያን ትቀልድባለች። እኛ ስናነበው ስድብ ከሆነባችሁ እኛ እኮ ቤተክርስቲያን የጻፈችውን ጽሑፍ ነው የገለጥ ነው። ይህንኑ መጽሐፍ እኮ ባይዘው ይህንኑ መጽሐፍ ከጀርባ አሸክማ ገድል የማዘልቀን እኮ አዘጋጅታለች። እኛ ስናነበው ነውር ከሆነብህ ያንን ነውር እኮ እያሸከመች ነው ወዳጄ። ቤተክርስቲያን ውስጥ ማለት ነው ገድል የመሸከም ቀን አላችሁ። ከረሳው እናስታውስ አለ። ቦታውንም እነግርሃለን ከፈለግ። እነኝኑ ገድላቶች ማለት ነው አሁን የተሸማቀቅባቸውን ቆሞስ ያነበባቸውን መጽሐፍቶች የነገረህን ሐሳቦች ትሸከማቸዋለህ፣ በጀርባ ታዝላቸዋለህ። በነጠላ አዝለ ብራዘር፣ በነጠላ አዝለ ማለት ነው እንዴ። በባዶ ዳር የምታነባቸው ይሄው እኮ ነው ወዳጅ። እና እኛ ስናነብ ግራ አትጋቡ። እኛ እየገለጥን ያለነው ቤተክርስቲያን የሸፈነችብን ሞት ያለባቸውን መጽሐፍቶች ነው እየገለጥን እያሳየን ያለነው። አየህ፣ እንድታመልጡ ወደ እግዚአብሔር እውነት እንድትመጡ ወደ ወንጌል እውነት ራሳችሁ እንድታስጠጉ። ይሄ ነው ክርስትና። ኑ ወደ ኢየሱስ ብራዘር፣ ኑ ወደ ኢየሱስ። አማራጭ የለውም እና ኑ። እሺ ኦርቶዶክሳውያን ካላችሁ እንቀበል። በተለይ እኔ ኦርቶዶክሳዊ ነኝ። እኔ የማውቀው ኢየሱስ እናንተ የማታውቁት ኢየሱስ አለ። ኦርቶዶክስ ማለት ኢየሱስን ታውቀዋለች ብሎ የሚያምን እናንተ የማታውቁትን ኢየሱስ ማሳየት እችላለሁ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበላለን። እሺ ሌላ ኦርቶዶክስ ካለ እሺ ሞዴሬተሮች ከፉከራ ባሻገር እንደው ቤተክርስቲያኒቷን አውቃታለሁ እናንተ ስለ ኢየሱስ እኔ ማስረዳት እችላለሁ የሚል ወዳጅ ካለ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ባይዘዌ እኛ የሐሰት ትምህርቶች እንቃወማለን። ልዩነታችን እናንተ የሐሰት ትምህርቶችን የመቃወም ድፍረት የላችሁ። አየህ፣ እኛ አሁን አንድ ሰው ፓስተር የሆነ ይሁን አገልጋይ ይሁን የሆነ ነገር አሁን ሶፍት አስበላ ትላለህ፣ ካስበላ እንቃወማለን። ይሄው በአደባባይ ነው የምነግርህ፣ እንቃወማለን። ያስበላው እንቃወማለን። ስህተት ነው። አንተ እኮ ይኸው ወዳጄ የተጻፈልን እኮ አርፈ ነው የምትቀበለው፣ አሚን ነው የምትለው። አየህ፣ በእግዚአብሔር ቃል ብርሃን እንኳን መዝነው ስህተት እንደሆነ እያወቅ ስህተቱን ስህተት ነው የማለትና የመናገር ድፍረት የለም። ልዩነታችን እሱ ነው። ዳንኤል ፓስተር፣ እሺ ፓስተር ዮኒ ማኛ በስጋ ሞተ ሲለው ተመስገነን በስጋም ተሰቀለ እያለው ሲያሾፍበት ነበርና በጣም ነው የደነገጥኩት። ለምን መሰለ? እንደው አትናቴዎስ በነበሩባት ቤተክርስቲያን፣ ጎርጎርዮስ በነበሩባት ቤተክርስቲያን፣ ኤጲፋኒዮስ በነበሩባት ቤተክርስቲያን ክርስቶስ በስጋ አልሞተም የሚል ሰው ራሱ መገኘቱ በጣም ነው ያስደነገጠኝ። መርጌታ ሃይማኖተ አበውን እየጠቀሱ ሲያወሩ ነበር ቅድም እና እኔም እንደው ከዚያ ከምዕራፍ 3 አንዳንድ ነገሮችን ብናገር እንደው ደስ ይለኛል። ምዕራፍ 3 ላይ ምንድነው የሚለው? በስጋው በተቀበለው መከራ አዳነን ይላል። የሚገርመው ነገር አስታራቂያችን ነው ብሎ ይጀምርና እዚያው ምዕራፍ 3 ላይ
የሚለወጠው መዋቲ ስጋ በአዳም ስጋ ተገለጠ ይላል። ታቻው መዋቲ በሆነው በአዳም ስጋ ተገለጠ ይልና የማይለወጠው ቃል ወይም መለኮት የሚለወጠውን የአዳምን ስጋ ለበሰ ይላል። እንግዲህ እነዚህ መጽሐፍቶቻቸውን ማየት እንኳን ትንሽ እንደው ቢችሉ ምን አለበት? ምንም ሳያነቡ ምንም ሳይማሩ ኦርቶዶክስን ወክላለሁ ብለው ሲመጡ በጣም ያሳዝናል። ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ሕያው ሆነ ሲለው ሲያሾፍበት ነበር እና በጣም አዝኛለሁ። እንደው አንዳንድ እዚያም ትንሽ አልፎ አልፎ ያሉ ሊቃውንት አሉ፣ ቢሰሙም በጣም ይደነግጣሉ። እውነት በጣም ነው የሚያስደነግጠው። አሁን ሰውን መቃወምና እውነትን መቀበል በጣም የተለያዩ ነገሮች ናቸው። እኛን ለመቃወም ብሎ ትልቅ የሆነውን ምሰሶ ነው ንዶት የሄደው። የኦርቶዶክስን ምሰሶ ነው የናደው። ዛሬ ውርደት ነው በእውነት ይህንን ራሱ መስማታቸው። አሁን ቲፎዞ መሆንና እውነትን ማወቅ የተለያየ ነገር ነው። ስለ እውነት መመስከር አንድ ነገር ነው። አሁን እኛን የተቃወመ መስሎት የራሱን ግን አምድ የሆነውን ነገር ነው ንዶት የሄደው ማለት ነው። በስጋ በተቀበለው መከራ ነው ያዳነን ይላል የራሱ መጽሐፍ፣ የኦርቶዶክስ ቤተክርስቲያን ሃይማኖተ አበው መጽሐፍ ምዕራፍ 3 ሄዶ ማንበብ ይችላሉ። እዚህ ውስጥ ያሉ አሁን ኦርቶዶክሳውያን ሁሉ ማንበብ ይችላሉ። አንብቡ። የሌለውን አንናገርም፣ ያለውን ነው የምናወራው። ደግሞ እንድትድኑ ወደ ህይወት እንድትደርሱ ነው የምናወራው እንጂ የሆነ ሳይድ የሆነ የሃይማኖት ድርጅት ወክለን አይደለም የምንናገረው። እኛ ኢየሱስን ወክለን ነው የምንናገረው። ስለዚህ በስጋ አዳነን፣ ከመዋቲው ከአዳም ስጋን ነሳ ይላል። የሟቹን የአዳምን ስጋ ነሳ። የማይለወጠው ቃል የሚለወጠውን የአዳም ስጋ ለበሰ። ከዚህ በላይ ምን እናስረዳችሁ? የራሳችሁን መጽሐፍ እንኳን እኮ ነው አንስተን የምንናገረው። የኛን እንደው መጽሐፍ ቅዱስን ይሄን 66ቱን መጽሐፍ ባታምኑት እንኳን የራሳችሁን መጽሐፍ ስንነግራችሁ ሄዳችሁ መዝግባችሁ ሄዳችሁ አንብባችሁ መረዳት አለባችሁ። ምክንያቱም እውነት ነው አርነት የሚያወጣው፣ እውነት ነው ነፃ የሚያወጣው፣ እውነት ነው ወደ ብርሃን የሚያመጣው። እና እባካችሁ ኦርቶዶክሳውያን የሆነ ፉክክር አታድርጉት። ስለ እውነት መቆም አለባችሁ። ስለ እውነት መመስከር አለባችሁ። ወደ ብርሃን መምጣት አለባችሁ። እና ያለው እውነት ይሄ ነው የማይለወጠው። አትናቴዎስም የተናገረው፣ ኤጲፋኒዎስም የተናገረው፣ ዲዮስቆሮስም የተናገረው፣ የቤተ ክርስቲያን አባቶች የተናገሩት ኢየሱስ ክርስቶስ በስጋ አዳነን። ሞቶ በስጋ ሞቶ መለኮት በስጋ አዳነን። ስለዚህ ወደ እውነት እንድትመጡ ዛሬ ምን መክራችኋለን? ተባረኩ። ተባረክ ፓስተር፣ የጸጋ ይብዛል። እሺ 77 ሰላም ዳንዬ፣ እኔ ተከታይ ነኝ። ማን እንዳስገባኝ አላወቅኩም። ሊውረድ። እሺ ቻው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ቀደም ግን በተደጋጋሚ ሲነሳ የነበረ አለና ቤተክርስቲያኒቷ በእነኚህ ልጆች እጅ ላይ ስትወድቅ አታሳዝንም?
በጣም የምታሳዝነው ማለት እዩዋቸው ማለት በጣም እኮ ምሁራን የእግዚአብሔር ቃል ዕውቀት ያላቸው መሞገት የሚችሉ እንደው እንደ ሐሳብ እንኳን የተለያዩ ቪዲዮዎችን ልንመለከትባቸው የሚችሉ ሰዎች አሏት ቤተክርስቲያኒቷ አሏት። ግን የወደቀችው አሁን በእነሱ እጅ ላይ ናት እና በጣም ነው የሚያሳዝነው። ያው ቤተክርስቲያኒቷ ታሳዝናለች ስንል ህንፃው አይደለም ያሳዝናል እያልን ያለ ነው፣ ምእመኑ ያሳዝናል ነው እያልን ያለ ነው። ኦኬ ለምን? ይሄ ምእመን ነው ታች ላይም ያለው ሰው የላትም ቤተክርስቲያኒቷ ሰው እንደሌላት ነው የሚያሳየው። ሰሞኑን እያየ ነው እንግዲህ አንድ ዛፍ ላይ ምንም ባልተገለጠ በደረቀ የዛፍ ቅርፊት ላይ የራሳቸውን ኢማጂን እያደረጉ ማርያም ተገለጠች እንኳን ሲሉ እንደ ቤተክርስቲያን ህዝብን እንደሚመራ ያ ሁሉ ትውልድ ለዛፍ ሲሰግድ ተው ያለ እንኳን አንድ የነሱ አገልጋይ የለም፣ የተቃወመ ማንም የለም። ተአምር ተደረገ እግዚአብሔር እግዚአብሔርማ ሩቅ ነው ኪዳነ ምሕረት አዳነች ምናምን እየተባለ ማለት ነው። ሰው አለ ቤተክርስቲያኒቷ ውስጥ አይ ዶንት ቲንክ ችግር የለም። እንጨት ላይ ኪዳነ ምሕረት ተገለጠች ብለህ ብትሰብክ ማንም የሚያባረር የለም፣ ማንም የሚገፋ የለም። እዛ ቤት ኢየሱስ ክርስቶስ ካልክ ነው ዱላ የሚያነሳ አለ። አየህ እዛ ለኢየሱስ ክብር የሚያመጣ ሰው ከተነሳ አይኖች ሁሉ ወደ ኢየሱስ እንዲዞሩ ያደረገ ሰው ካለ ኦፍ ኮርስ ያኔ ዱላ ይነሳል። ኪዳነ ምሕረት አትባልም ማንም ይህን ኢሹ የሚያነሳ የለም። ኪዳነ ምሕረታችን ኢየሱስ ነው ብራዘር፣ ማንም የሚያነሳ የለም። ይሄ ቴንክ ዩ ወንድምነት የዛሬው አርዕስታችን እኮ ባይዞ ይሄ ነበር እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ ሌላ ፒክቸር አዙሬ ማለት ነው። አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ኖ ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ ጴጥሮስ ማናቸው የባህር ዳሩ ሀገር አብርሃም ልክ ስራ አስኪያጅ ናቸው። ስራ አስኪያጁ ስራ አስኪያጁ ናቸው። እሳቸው የተናገሩት አይነት ንግድ ነው የተደረገው እና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድ ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ አዶኖ ቤተክርስቲያን ስሙን ነው ያላስታውስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው እዩ አዶኖ እግዚአብሔር አብ ነው ወይ ሩፋኤል አዶኖ ብቻ ሩፋኤል መሰለኝ። ሩፋኤል ነው። ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሴ ባካል ሄጃለሁ። ሲሄድ ግን ትልቅዬ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በምስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። እዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ
በሱ አያይዘውት እላው ላይ በመስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው እላው ላይ አስቀምጦታና ስንሄድ እቺው እመቤታችን የታለች ቢየሰል እቺው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማርደር ኪዳነ ምሕረት የምትመስለው ማለት ነው። ያ ወላሂ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ተሆን ተብሎ አይ ቲንክ አንዳንዱም ፌስቡክ ላይ የጻፉ ራሳቸው ኦርቶዶክሳውያኑ ከብልጽግና ፓርቲ ጋራ የተጠማመዱ በተለይ እዚህ ሞዓ ተዋህዶ የሚባለው ክንፍ በጣም አክራሪ የሆነ ክንፍ አለ። እንደ አልቃይዳ አይነት ነገር የሚቃጣው ማለት ነው። ግን በኦርቶዶክስ ተዋህዶ ውስጥ ነው ያለው። እንደ አልቃይዳ የሚያደርገው አለ። እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድምነህ ቀጥል ነው ጋጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ ወንድምነህ። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው ብራዘር፣ ይሄ ተአምር ከሆነ ባይዘው እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድምነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ፣ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ አብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይስ ሌላ አጀንዳ ይዘ ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም ብራዘር። እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም ብራዘር። ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ እሱ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም ብራዘር። ማለት ክብር ይኑራችሁ አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ። በጣም የሕፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ይኸውልህ ያለ መብራት ይሄ ነው ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማም ያደጋችሁ ከተማ